በእምነት አቤት ወንድም ሁሴን እንዴት ነህ? ሰላም ነው? እንዴት ነሽ? አለሁ ይመስገን። በእስልምና ጀነት ያኔ አንድ ሰው ከሞታ በኋላ ጀነት ውስጥ አሁን ለፈጣሪ ተገዝተው ያኔ እዚህ ምድር ላይ ሲመላለስ ለአንድ ፈጣሪ ተገዝተው የፈጣሪን ትእዛዝ ፈጽመው ኖረው በኋላ ላይ ሲሞት ወይም ጀነት ሲገባ ምናምን እንዴት ነው የምኖረው? እዛ ጀነት ላይ ስለ ጀነት የተነገረ አይደለም አለ ልንገርሽ። እሺ ጀነት በአጭር ቃል አላህ ስብሓነሁ ወተዓላ በሐዲስ አልቁድሲ ላይ ሲገልጻት ምን ይላል? قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي أعدت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. أملاكاتنا الله سبحانه وتعالى جنة ሲገልጻት ባጭር ቃል ምን አለ? ለመልካም ባሪያዎቼ ለአማኝ ባሪያዎቼ በጀነት ውስጥ ጸጋን አዘጋጅቼላቸዋለሁ። አይን አይታው የማታውቀው፣ ጆሮ ሰምተው የማታውቀው፣ በሰው ልጅ ልብ ላይ ውል ብሎ የማያውቅ ጸጋ ብሎ ገለጸው። እጥር ምትን ያለ አገላለጽ ነው። አይን አይታው የማታውቀው ማለት ምድር ላይ ያየኸው ጋር በፍጹም የሚመስል ነገር የለም በጀነት ምንም ነገር በምድር ላይ ያ አይደለም። እንዳታመሳስለው። በስም ሊመሳሰል ይችላል፣ ነገር ግን በማንነቱ የስም መመሳሰል የማንነትን መመሳሰል አያሳይም። ወጣችኋላ። ከዛ በኋላ ጆሮ ሰምቶት የማያውቅ አለ። በምድር ላይ ምንም አይነት ነገር ሰምተህ ከሆነ ያን አይመስልም። ጭራሽ በሰው ልጅ ልብ ላይ ውል ብሎ የማያውቅ ጸጋ ነው። ከአፈጣጠራችንና ከህይወቱም አንጻር የተወሰነ እንገራችሁ። የምድር ሰውና የጀነት ሰው አንድ ናቸው ወይ? አይደሉም፣ በፍጹም አይገናኙም። አንደኛ የምድር ሰው ጊዜያዊ ህይወት ነው የሚኖረው። የጀነት ሰዎች ጊዜያዊ ህይወት አይደለም፣ ዘላለማዊ ህይወት ነው የሚኖረው። አላህ በቁርአን ላይ ወኢነ ዳር አልአኺረተ ለሂየ አልሐይዋን እያለ ይናገራል። የመጨረሻይቱ ዓለም እርሷ የዘላለማዊ ህይወት ነች እያለ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። አንደኛ እሱ ነው። ሁለተኛ ምንድን ነው? የጀነት ሰው ምንድን ነው? ሳይበላ ሳይጠጣ ለዘላለም መኖር የሚችል አቅም ያለው ሰው ነው። የምድር ሰው ካልበላ ካልጠጣ መኖር አይችልም። አላህ በቁርአን ላይ አትጠሙም አትራቡም እያለ ቃል በቃል ይናገራል። ወአነከ ላ ተዝመኡ ፊሃ ወላ ተድሓ ይላል። አንተ በእርሷ ውስጥ አትጠማም ይላል። ገብቷችኋል? ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለ ከውተር ውሃ እያወሩ እያለ ስለ ሐውድ እያወሩ እያለ መን ሸሪበ ሚንሁ ሸርበተን ለም የዝመእ በዕደሃ አበደን አሉ። ከሐውድ ውሃ አንድ የተጎነጨ የጠጣ ሰው ከእርሷ በኋላ ለዘላለም አይጠማም አሉ። ጀነት ውስጥ ገብተው ሰዎች አይራቡም አይጠሙም። ሌላው የምድር ሰው ከበላ ከጠጣ በኋላ ሽንት ቤት መውረድ ግድ ይላል አይደለ? የጀነት ሰዎች ጋር እንደዚህ አይነት ነገር የለም። ነቢ ሰለላሁ ዐለይሂ ወሰለም አህሉል ጀና ያእኩሉን ወየሽረቡን ወላ ይበሉን ወላ ይተገወጡን አሉ። የጀነት ሰዎች ከፈለጉ ይበላሉ ይጠጣሉ፣ ነገር ግን ሽንትና ሰገራ የሚባል ነገር እነርሱን አያውቃቸውም አሉ። የለም እንዲህ አይነት ነገር ከዚያ ውስጥ የወር አበባ፣ ንፍጥ፣ አክታ፣ ሽንት፣ ምራቅ ምናምን እንዲህ አይነት ቆሻሻ ነገራቶች ከሰው ልጅ ላይ ይነሳሉ። ሌላም ጸጋም እንዲሁም ትልቁ ጸጋ እንዳጠቃላይ በዚያ ላይ ምንድን ነው? አንድ የመጀመሪያው አምላክ አላህ ሱብሓነሁ ወተዓላ ማየትና እርሱን ማናገር እንደፈለግን እንችላለን። ብዙ ጊዜ ሰዎች የሚመስላቸው ከነፍስ ጋር በተያያዘ ጸጋ ያ ነው። ያ ተጨማሪ ነገር ነው። ትልቁና ዋናው ጸጋ ከአላህ ሱብሓነሁ ወተዓላ ጋር የምንቀጥለው የሆነ መንፈሳዊ ህይወት ነው። እርሱን እናየዋለን፣ እንሰማዋለን። እርሱን እያወደስ ነው እያመሰገን ነው እየቀደስ ነው ለዘላለም እንኖራለን። አላህ በቃል በቁርአን ላይ ይሄ እንደሆነ በላጩ እንደውም ከጀነቱ በላይ ጸጋ ይነግረናል። በሱረቱ ተውባ ላይ ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናትን ተጅሪ ሚን ተሕቲሃ አልአንሃር ወመሳኪነ ጠይበተን ፊ ጀነቲ ዐድን ወሪድዋኑ ሚነላሂ አክበር ይላል። ለእነዚህ ያላመኑት ለወንድም ለሴቶችም መልካም ጸጋን በጀነት ውስጥ አዘጋጅቼላቸዋለሁ ካለ በኋላ ነገር ግን የእኔ የአላህ ውዴታ ከእርሱ በላይ ነው አለ። ከጀነቱ ጸጋ በላይ ምድረስ እኛ ጀነት ገብተን ከምናገኘው ጸጋ በላይ የአላህን ውዴታ መጎናጸፋችን ትልቁ ጸጋ ነው። ያ አህለል ጀና አሕለልቱ ዐለይኩም ሪድዋኒ ፈላ አስኸጡ ዐለይኩም አበዳ ይላቸዋል። የጀነት ሰዎች ጀነት ከገቡ በኋላ አላህ ምን ይላቸዋል? እናንተ የጀነት ሰዎች ሆይ ከዚህ በኋላ ውዴታዬን ለእናንተ በቃ ወስኜላቸዋለሁኝ ወድጃቸዋለሁኝ ይላቸዋል። ውዴታዬን አስፈንላቸዋለሁ ከዚህ በኋላ ለዘላለም አልቆጣባቸውም ይላል። ትልቁ ጸጋ እርሱ ነው። ሌላ እርሱ እንደፈለግነው እናየዋለን፣ አላህን እንድናይ እንደረጋለን። ነቢያችን ሰለላሁ ዐለይሂ ወሰለም ትልቁ ጸጋ ይሄ እንደሆነ ይገልጻሉ። ሐዲስ ላይ ሲናገሩ
إذا دخل أهل الجنة الجنة وأهل النار النار يقولون الله لأهل الجنة يا أهل الجنة هل تريدون شيئا أزيدكم فيقولون يا ربنا ألم تبيض وجوهنا ألم تنجنا من النار وتدخلنا الجنة ثم يكشف الله الحجاب الذي بينه وبينهم فيرونه فوالله ما أعطي أهل الجنة أحب إليهم من النظر إلى وجه الله الكريم قالوا النبي صلى الله عليه وسلم من قالوا የጀነት ሰዎች ወደ ጀነት ከገቡ በኋላ የትንሣኤ ቀን አሉ የእሳት ሰዎችም ወደ እሳት ወደ ገሃነም ከገቡ በኋላ አላህ ለገነት ሰዎች እንዲህ ይላቸዋል አሉ እናንተ የገነት ሰዎች ሆይ ከገነት ሌላ ጸጋ እንዲጨምርላችሁ የምትፈልጉት ጸጋ አለን ይላቸዋል እነርሱም አዎ አለ ብለው አይመልሱም ለምን የጀነት ሰው በባህሪው በተሰጠው የተብቃቃ የሆነ ባህሪ ነው ያለው የምድር ሰው እስከተባለ የፈለገ ጸጋን ብትሰጠው ተጨማሪ ይፈልጋል ይሄ ባህሪያችን ራሱ አይኖርም እዛ የለም ይነጥቃል ይሄን አላህ ያነሳዋል አይ እንፈልጋለን ባይሉም ሁሉ ተሟልቶላቸዋልና የሚፈልጉት ሁሉ አለላቸው ይልቁንስ እንዴት ይመልሳሉ ከተባለ የተሰጣቸውን በማመስገን ነው ይመልሱበት ምን ይሉታል ያ ረበና ይሉታል ጌታችን ሆይ አለም ትበይዱ ጁሃና ፊታችንን አላበራህልንም ምን ይላሉ ፊታቸው ብርሃናማ ፊት ይሆናል ገብታችኋል እዚህ ምድር ላይ እንደምናያት አይደለችም ደካማ ሰውነት አይደለችም አንድ የጀነት ሰው የፊቱ ብርሃንን ሲገልጹት ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ لو أن حور العين اطلعت على أهل الأرض من السماء لأضاءت ما بين السماء والأرض አሉ አንድ የገነት ሰው ከሰማይ ብቅ ብሎ በምድር ላይ በፊቱ ቢያይ በሰማይና ምድር መካከል ያለውን ጨለማ በፊቱ ብርሃን ባበራው ነበር አሉ ምን አይነት ፊት ነው የሚኖራቸው ፀሐይ ነው አይደል ዛሬ ዓለምን የሚያበራው ልክ እንደዛው የጀነት ሰው ከሰማይ ብቅ ቢል ዓለምን የማብራት አቅም አለው ፊቱ ብቻ ብለው ተናግረዋል እንዲህ አይነት ተክለሰውነታችን ራሱ ከምድር ሰው ጋር የሚገናኝ አይደለም ጭራሽ ስለዚህ ምን ይላሉ የጀነት ሰዎች ጌታችን አላህ ሆይ ፊታችንን ብርሃናማ አላደረክልንም ምን ይሉታል አለም ትነጅና ሚን النار አሉ ነብዩ ሰለላሁ ይላሉ የጀነት ሰዎች ከገሃነም እሳት አላዳንካንም ምን ይሄ ትልቅ ጸጋ እኮ ነው ወትድخل الجنة ጀነትን አላስገባህንም ምን ይሉታል ከዚያም አላህ Subhanahu Wa Ta'ala ከኔ ዘንድ ተጨማሪ ሌላ ጸጋ አላችሁ ይላቸዋል ثم يكشف الله الحجاب الذي بينه وبينه كزيان بالنرسنا برسو مكاكل يالون قردوش يعني سؤال فيرونه يايوتان لجنة سوتش عنه جنة سوتش اندم يعت نبيات صلى الله عليه وسلم كتناقروا بهالا أهون لا نتأثرون لنا تملكته كجنة تسقانا الله كما يت يتنيا تسقان دم يبلد لا نتأثرون النبي صلى الله عليه وسلم أي مالو من علو فوالله يالو بالله سم من الله يالو ما أعطي أهل الجنة أحب إليهم من النظر إلى وجه الله الكريم يجنة سووش بجنة وسط كتستو تسقى يلك الله عندما يتمثلت اللي كنت تسقى تستو معه يتو يبلتعن جنة وسط يمنا قن يتسقى صحيحون الله نايتان يمنا قن يتسقى بلاجر سلازي بتقطع يعالم مسلم تلك وتصفى عندنا كجيتا وكعملاك وكالله قال يمياررقوا منفساوي هيوتنا أرسون النايلن أرسون دفلق ندزون سموالن أرسون ديتاولي أبقونا تسفنا قبطاش على الله ይሄን አላህ Subhanahu Wa Ta'ala የሚሰጠን ጸጋ ማለት ነው በጀነት ውስጥ ገብታችኋል አይደል ይሄን አባክ ከቤት አድርግ ሰው ያወራ ነው አይደል እሺ ቀጥይ አሁን ያው ያስረዳኸኝ በጣም ማለት እንደገመትኩ አይደለም የሆነ ጊዜ ያው ብዙም አልቆየም ማለት ፌስቡክ ላይም ብዙ ቦታ ተለቋል የሆነ ኡስታዝ ይመስለኛል መስጂድ ውስጥ ነው መሰለኝ አላህ ለኛ እዚህ እያለን ያኔ በነፍስ እያለን እዚህ በስጋ እያለን ለሱ ተገዝተን ከኖረን ጀነት ውስጥ የስጋ ምኞት እንፈጽማለን ወይም ደግሞ ሴቶች ይጠብቁናል ያልተነኩ ምናምን ነገር ብሎ ወላሂ ብሎ ሲመሰክር ያኔ በቃ ገርሞኝ ነው ማለት የሰው ልጅ አንድ ስጋው ከሞተ በኋላ እዛ መንግስተ ሰማይም ገብቶ የስጋ ምኞቱን ይፈጽማል ወይ ፈጣሪ እንደዛ ብለዋል ወይ የምለውን ገርሞኝ ነው እኔ የጠየቁት እሱ ቁርአናችሁ ላይ የለም ማለት ነው እሱን ለማለስልሽ ችግር የለም ሳነፋ ነበር ግዴታ አንድ ሰው በትዳር ክፉ ነገር እንዳልሆነ ታውቂያለሽ አይደለ ነው ትዳር ክፉ ነገር ነው ብለሽ ነው የምታስቢው ባል ከሚስቱ ጋር መኖር ማንኛውም ክፉ ነገር በገነት ውስጥ የለም ይሄ እንዳታስቡ ፈጣሪ እየፈቀደ ነው ክፉ ነገር አይደለም ስለዚህ ያስከሆነ ድረስ በገነት ውስጥ ባልና ሚስት ሆነው ሰዎች ይኖራሉ ወይ አዎ ይኖራሉ አምላካችን አላህ Subhanahu Wa Ta'ala እንዳውም የመጀመሪያውን ሰው አዳም በፈጠረው ጊዜ ሚስት እንድትሆነው ዘንድ ሁለቱንም በገነት ውስጥ ሄዱና ኖሩ ብሏቸዋል ወቁልና ያ አደም እስኩን አንተ ወዘውጁከ الجنة አዳም ሆይ አንተና ሚስትህ በገነት ውስጥ ኑሩ አላቸው ያ ነው ክፉ ነገር ቢጠይቅስ ሰው በገነት ውስጥ አለ ወይ ከሚስቱ ውጭ የሆነችን ሌላ ሴት ይገናኛል ይኖራል ወይ ላይ ዝሙት አይኖርም የለም እዚያ ውስጥ ምንም አይነት ኃጢአት ነገር አይኖራትም
አንድ ሰው ኃጢአት ቢያደርግ በገነት ውስጥ እርቃኑን ይቀራል ልክ እንደ አዳም የሚያደርግም የለም ከዚያ በኋላ። እሺ 72 ሚስት እያለ ኮሜንት ላይ እየጻፈ ነው። ይሄን ሰምተሻል? ይሄንንም ልንገርሽ በእምነት አስረዳኝ። 72 ሚስት እያሉ ይነግሯቸዋል አይደለ? ይሄ ራሱ ውሸት እንደሆነ ላሳያችሁ። ሰዎች ከእስልምና እንዲሸሹ እንዲበረግጉ ምን ያደርጓቸዋል? 72 ሚስት አለ በገነት በሙስሊሞች እያሉ ይነግሯቸዋል። ምን ያክል ውሸት እንደሆነ ይሄ ሐዲስ ضعيف ነው፣ ውሸት ነው። ዛሬ ላሳያችሁ ነው። 72 ሚስት በገነት እሺ ያው እነዚህ ጋር ይገኛል 72 ሚስት የሚለው ይታያችኋል ልጆች። ሱናን ኢብኑ ማጃ 4337 ላይ ታገኙታላችሁ። እስከ ዛሬ ክርስቲያኖች መምህሮቻቸው ከእስላም ልጆቻቸውን እንዳይቀርቡ እንዲበረግጉ ምን ያደርጓቸዋል? የሙስሊም ህይወት በገነት ውስጥ 72 ሚስት ያገባሉ ይኖረዋል ይሏቸዋል። ውሸት ነው። ضعيف የሆነ ቅጥፈት የሆነ ሐዲስ ነው። ያውና ማስረጃ ሱናን ኢብኑ ማጃ 4337 حدثنا هشام بن خالد الأزرق أبو مروان الدمشقي حدثنا خالد بن يزيد ابن أبي مالك عن أبيه عن خالد بن معدان عن أبي أمامة قال قال رسول الله صلى الله عليه وسلم ما من أحد يدخله الله الجنة إلا زوجه الله عز وجل 72 زوجة. أياتو عندما الله جنة የሚያስገባ ሰው የለም በገነት ውስጥ 72 ሚስት የዳረው ቢሆን እንጂ ይላል አይደል? ሐዲሱ ደረጃውን ተመልከቱ። ከታች ምን ይላል ያ ጀማዓ? ምን ይላል እዚህ ጋር? ضعيف ውሸት ደካማ የሆነ ሐዲስ ነው። ይታይሻል? ضعيف ልጆች ይታያቸዋል? ضعيف ይላል። ያውና ቁጥሩ ይገኛል ሱናን ኢብኑ ማጃ 4337 ውሸት የሆነ ቅጥፈት የሆነ ሐዲስ ነው የሚነግራቸው። ይሄን እናንተ ሄዳቸው እንደማታዩ ስለሚያውቁ እንደማታረጋግጡ ስለሚያውቁ ይሄን ይነግራቸዋል። 72 ሚስት ያገባሉ ብሎ ይነግራቸዋል። ይሄን ይመስላል። ለማንኛውም እና እያዋሻቸው ነው። ሰው ተሞተ ወዲያ ያገባል። አንድ ጊዜ እሷ ትጨርስና አንተ ደግሞ ታያ በኋላ ትቀጥላለህ። አንድ ሰው እያወራ ጠርቀት ትግባሽ አንድ ሰው ትጨርስና ጠይቃቸውን ከዛ ትቀጥላለህ። ለምን ጥያቄሽ ነው? እሺ ሁሴን አመሰግናለሁ። ያኔ በቃ አዳምና ሔዋን ገነት ውስጥ እንደነበሩ ሁላ ባልና ሚስት ነው እንጂ ለባልም ሌላ ሚስት አይዘጋጅለትም፣ ለሚስትም ሌላ ባል አይዘጋጅም ማለት ነው። ያኔ የተጋቡት ናቸው እዛም የሚኖሩት። ያላገባ ሰው ሊኖር ይችላል። ለምሳሌ መርየም አለይሃ ሰላም አግብታለች የሚል በቁርአን ላይ በሐዲስም ላይ የለም። ታገባለች? አዎ ያላገባ ሁሉ እዛ ያገባል። الجنة ليس فيها أعزب አሉ ነብዩ ሰለላሁ ዐለይሂ ወሰለም። በጀነት ውስጥ ላጤ የለም። ስለዚህ ይህንን የትዳር ህይወት አምላክ በፈቀደው መሰረት ሰዎች ይጋባሉ፣ ይኖራሉ። 72 ያገባሉ ሙስሊሞች በገነት ውስጥ የሚሏቸው ግን እሱ ይሄ ውሸት ነው። እሺ መልስልኝ። ገነት ውስጥ መውለድን ያኔ መብዛት ይቻላል? እዛ ገነት ውስጥ መውለድ አለ ወይ ወደሚለው እንምጣ። ገነት ውስጥ መውለድ መወላለድ አለ ወይ? ላ የለም። ገነት ውስጥ መውለድ መወላለድ የሚባል ነገር የለም። ነገር ግን አንድ ሰው ከፈለገስ ወደሚለው እንምጣ። አንድ ሐዲስ ይዘው ይመጡና አዩ የጀነት ሰዎች ይወልዳሉ ይላቸዋል። አንደኛ ሐዲሱ ይወልዳሉ አይደል? ነብያችን ሰለላሁ ዐለይሂ ወሰለም እንደ ሰው ቢፈልግ ነው ያሉት። የሆነ ሰው መጣና ጠየቃቸው፣ በጀነት ውስጥ መውለድ ብፈልግስ አላቸው። አይሻ አይደል ብፈልግ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ብትፈልግ ልጅን ትወልዳለህ አሉ። ነገር ግን መረገዙ መወለዱ ልጁ መቆሙ በሰዓት ውስጥ ነው የሚሆንልህ አሉት። ያ ራሱ ቢፈልግ ሰውየው እንደ ምድራዊ ህይወት እንደማይሆን ነገሩት። ቢፈልግ ተብሎ የተጠየቀውን ነገር እና ሰውየው ቢፈልግ እንጂ በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሰዎች አይወልዱም ብለው ቃል በቃል ተናግረዋል። አስሉ ምንድነው? ስለዚህ እንደማይወልዱ የተናገሩት ነው። ነገር ግን ሰውየው አጠያየቁ ሱሐባው የምፈልገው ነገር አለ ወይ ከሚለው አንፃር ሲጠይቅ ብትፈልግ ትሰጣለህ አሉት። ገብታችኋል አይደል? ትሰጣለህ ብትፈልግ። ነገር ግን መረገዙና መወለዱ መቆሙ ራሱ እንደ ምድራዊ ህይወት 9 ወር የሚቆይ እንዳይመስልህ አሉት። በአንዲት ሰዓት ውስጥ የሚሆን ነገር ነው ያ ነገር አሉት። ገብቶሻል? ኦኬ አመሰግናለሁ። ያው በክርስቲያኖች ወይም ደግሞ በመጽሐፍ ቅዱስ ያለውና በእናንተ ያለው ልዩነት እዚህ ጋር በጣም አለ ማለት ነው። ምክንያቱም መጽሐፍ ቅዱስ ላይ ሔዋንና አዳም ከገነት ከወጡ በኋላ ነው እንጂ የስጋ
ግንኙነትም ያደረጉት ወይም የወለዱት ወይም ህዝብ የሆኑት እዛ ገነት ውስጥ መውለድም ያኔ አብሮ መተኛትም ማድረግም አይቻልም። ያኔ በቃ ልክ እንደ መላእክት ነው። ምንድነው መላእክት ነው ምን ሆነው ነፍሳችን ልክ እንደ መላእክት ይሆናል ይባላል። ልክ አንደኛ በገነት ውስጥ ግንኙነት አላደረጉም የሚል ቃል የለም መጽሐፍ ቅዱስ ላይ። አንደኛ እሱ ነው። አለ ካልሽ ማሳየት ትችላለሽ። በገነት ውስጥ ግንኙነት አላደረጉም አዳምና ሔዋን የሚል ጥቅስ አለ መጽሐፍ ቅዱስ ላይ? የለም አይደል? በእምነት አለ ቃል በቃል የለም። ግን አዳምና ሔዋን ከገነት ከወጡ በኋላ ነው በምድር ላይ የሚለው አዳም ሔዋንን አወቃት የሚለው። አዎ አወቃት የሚለው ማለት ነው። እስኪ ተረጋጋ። በገነት አወቃት አይንም ወደደች አይደል? አታን ሰው ያታዳምጥም እንዴ? አሁን ግንኙነት አደረጉ አላደረጉ በገነት ውስጥ ግንኙነት አላደረጉም የሚል ጥቅስ አለ ወይ? አደረጉ የሚለው በምድር ላይ ነው። በገነት ውስጥ አደረጉ አይልም። በምድር ላይ ስለማድረጋቸው አይደለም ጥያቄ። በገነት ውስጥ አላደረጉም የሚል ጥቅስ አለ ወይ? 7 ዓመት ሙሉ ልጅ የላቸውም። ልጅ ያላቸው ታለ እስቲ አንዳለኝ ያላቸው አይደለም ጥያቄው። በገነት ውስጥ ግንኙነት አላደረጉም የሚል ጥቅስ አለ ወይ? አዳምን ሔዋንን አወቃት የሚለው በምድር ላይ ነው። ግንኙነት አድርገዋል አላደረጉም ብዬ በጠይቀህ ኑሮ አድርገዋል የሚለው ይሄ ማስረጃ ነው። ነገር ግን በገነት ውስጥ ነፍ የሚያደርግ የሚያወግዝ ነገር አለ ወይ? ገነት ውስጥ ግንኙነት አላደረጉም የሚል አለ ወይ ነው ጥያቄው። በገነት ውስጥ ግንኙነት አላደረጉም አዎ የሚል አለ እንደሱ። አዳምን ሔዋንን አወቃት የሚለው በምድር ላይ ነው፣ በገነት ውስጥ አይደለም። በቃ ታርክ ይላ አንደኛ ይሄ ነው። ሁለተኛ ምን ነበር ያልሽው? እንደ መላእክት እንሆናለን እንጂ ግንኙነት የለም ብለሻል አይደለ? በእምነት እሺ መላእክቶች ግንኙነት እንዳደረጉ መጽሐፍ ቅዱስ ውስጥ ባሳይሽ። ግንኙነት አድርገዋል በመጽሐፍ ቅዱስ መላእክቶች ግንኙነት አድርገዋል ይላል። አግብተዋል ምናምን ሁላ አሹፍ ኦኬ አሳየኝ እስቲ። መጽሐፍ ቅዱስ ላይ መላእክቶች አግብተዋል። በደንብ አድርጌ ነው የማሳየሽ። እሺ ሰላም ሰላም ነው። የት አድርግ እሺ ያው እነዚህ ጋር ምን ይላል ይታይሻል። መጽሐፈ ኩፋሌ ምዕራፍ 6 ቁጥር 9 ላይ የአዳም ልጆች በዓለም ሁሉ ይበዙ ዘንድ በጀመሩ ጊዜ እንዲህ ሆነ፣ ሴቶች ልጆች ወለዱላቸው ይላል። የእግዚአብሔር መላእክትም በዚህ ኢዮቤል በአንዲቱ ዓመት እነዚህን አዩዋቸው ይላል። ማን? የእግዚአብሔር መላእክት። እነዚያ ላዩዋቸው መልከ መልካሞች ናቸውና ከመረጧቸው ሁሉ ሚስት ሊሆኑላቸው አገቧቸው፣ ወንዶች ልጆችንም ወለዱላቸው። እነዚህም ራእይት ናቸው እያለ ይናገራል። የእግዚአብሔር መላእክቶች የአዳም ልጆችን አይተው አገቧቸው፣ ለእነርሱም ወለዱላቸው እያለ ይናገራል። ይሄ ነው። ስለዚህ የእግዚአብሔር መላእክቶች አሁን የወደቀ መላእክት ነው። የእኔ አንዱ መላእክት የፈጣሪን ወይም ደግሞ የአምላክን ትእዛዝ ጥሶ ራሱ አምላክ ለመሆን ሲፈልግ ወደ ጥልቁ እንደተወረወረ ወይም ደግሞ ወደ ምድር እንደተጣለ ይነገራል። እሱ መላእክት ነው ወይስ የእውነትም የእግዚአብሔር መላእክት ራሱ ነው? መላእክቶች ይላል። መላእክቶች አግብተዋል። መላእክቶች ከአዳም ልጆች አግብተው ወልደዋል። ብድብና አድርገው ይላል መጽሐፍ ቅዱስ። ኦኬ ምድር ላይ ሊሆን ይችላል እንጂ መጽሐፍ ቅዱስ ላይ አሁን በእግዚአብሔር ፊት መላእክቶችም ይሁን ሰዎችም መላእክት ሆኖ በቃ በቅድስና ይኖራሉ እንጂ አይጥሙም። ያው ቅድም እንደተነገረው በእናንተው ጋር ይመሳሰላል። እውነት ለመናገር ብቻ ይሄ ይገናኛሉ ወይም ደግሞ መላእክቶች በእኛ አያገቡም አይወልዱም፣ እንዲህ አይነት ነገር የላቸውም።
ለአንቺ ግን ቃል በቃል መጽሐፍ ቅዱስ ላይ እዚህ ጋር መላእክቶች ከአዳም ልጆች ምድር ላይ እየተበተኑ ባሉበት ጊዜ አግብተዋቸዋል፣ ወልደዋል ከእነርሱ ልጆች ነው። የወደቀ መላእክት ነው ማለት ነው ምድር ላይ እስከሆነ ድረስ። እኔ በገነት ነው ያልኩት። በገነት መላእክቶቹም ይሁን ሰዎቹ መገናኘት አይችልም። መላእክቶች አግብተዋል ወይ ነው? አግብተዋል መላእክቶች። ይሄንን ቃል በቃል መጽሐፍሽ ላይ አለ። ኦኬ የወደቀ መላእክት ነው ሊሆን የሚችለው። እሺ አመሰግናለሁ። ይሰማል? ይሰማል። ሁሱ እንዴት ነህ? ሰላም ነው? ደህና ነኝ። አማን ነህ? ክርስቲያን ነህ? ሰላም አለ ይመስገን። አዎ ክርስቲያን ነኝ። አዎ። እና እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሰላም ከሁላችሁም ጋር ይሁን። እና ጥያቄ አለኝ። ጥያቄው ሰላም ለሁላችንም ይሁን ነው ያልኩኝና ጥያቄ አለኝ። ያው አንተም እንድትጠይቀኝ የምፈልገው ጥያቄ አለኝ። ሁለተኛም ደግሞ እኔ የምጠይቅህም ጥያቄ አለኝና እሱ ምንድነው ከወንድሜ ጋር ቅድም ስታወሩ እየሰማሁኝ ነበር ስለ ክርስትና የሚለው መጽሐፍ ቅዱስ ላይ ተጽፏል ወይ? የክርስትና እምነት የሚለው ተጽፏል ወይ የሚለው ነውና ክርስትና ሐዋርያዎቹ ክርስቲያን ናቸው ወይ ላልከው ጥያቄ መልስ አገኘህ? አላልኩም። እግዚአብሔር ክርስቲያን መጽሐፍ ቅዱስ ላይ ክርስትና የሚለውን መጽሐፍ ቅዱስ አምጣ አላልከውም እንደ ማስረጃ ፈልጋለሁ ስትል ነበር። ማንኔ ልበላ ዳንተኛ አልኩኝ። እግዚአብሔር ክርስቲያን ሆኖ ብሎ አዘዘ ወይ? ምንም ነቢያቶች ክርስቲያን ሆኖ ብለው አዘዋል ወይ ነው? ክርስቲያን ነበሩ ወይም አልነበሩም? አሁን ለምሳሌ ሐዋርያዎቹ ክርስቲያን ነበሩ ወይስ አልነበሩ? እባክህ አዳምጥ። እግዚአብሔር ክርስቲያን ሆኖ ብሎ አዘዋል ወይ? መጽሐፍ ቅዱስ ላይ ምንም ነቢያቶች ክርስቲያን ሆኖ ብለው ህዝባቸውን አዘዋል ወይ? ይሄ ነበር ጥያቄ። ኦኬ እኔ የምጠይቅህን ጥያቄን ሰማኛ፣ አንተ ሌላ አትጠይቀኝ። እኔ ሐዋርያዎቹ ክርስቲያን ነበሩ ወይስ አይደሉም ነው። ቅድም ስትጠይቅ የነበረው ብለህ አልጀመርክልኝም ነበር እንዴ? መልሰው እንጂ እኮ ጥያቄውን እየደገምኩልህ ነው። እሺ እሱን ተውና ሐዋርያዎቹ ክርስቲያን ነበሩ ወይስ አልነበሩም? ሐዋርያዎቹ የክርስቶስ ሐዋርያዎቹ 12ቱ ሐዋርያዎች ለሐዋርያት አይደለም ጥያቄ። አምላክና ነብያት አስተምረዋቸዋል ወይ? ትምህርት ነው። ቆይ አንዴ አምላክ በነብያት በኩል ክርስቲያን ሆኖ ብሎ አዟል አላዘዘም? አንድ ሰው እሺ እመልሳለሁና አንዴ እነ ጳውሎስ፣ ጴጥሮስ፣ እነ ዮሐንስ ክርስቲያን ነበሩ ወይስ አልነበሩም? አንዴ መልስልኛ። እኔ ጥያቄ አለኝ ብዬ እኮ ነው። በቅደም ተከተል ለመሄድ እኮ ነው። እኔን የፈለከውን ጥያቄ ትጠይቀኛለህ። ዶንት ወሪ እኮ የምፈልገውን ጥያቄ ልጠይቅህ። አዳምጥ። የምትመልስ ከሆነ ከአንተ የቀደሙን ልጅን ጥያቄ አንስተሃል መጀመሪያ። ቆይ አንተ ከመጠየቅ በፊት እኔ ልጠይቅ። ቆይ ወንድሜ ውሱዬ እባክህን እስቲ እኔ የምጠይቀውን ጥያቄ መልስና እሺ ስለ እስልምና ጠይቀኝ የምትፈልገውን ጥያቄ። እሺ ጥያቄ መልስልሃለሁ። ስለ ክርስትና እንድጠይቅህ የምትፈልግ ከሆነ እኔ የምጠይቅህን ጥያቄ አዳምጥ። ከዚያ በኋላ መልስ። ሁሴን ሆይ እሺ አንተኛ ሚውተን አንሳ። ከታች ያለው አንቺ ዘለቀ አረፍ በይ ትንሽ። አሎ ታሬ እኔን ነው። አንተ አረፍ እንዳይደክመህ። እሺ ውሃ እየጠጣህ ውሃ ልጋብዝህ አይሻልም? ሻይ ያው ነው ምሽት ነው። ሻይ ምን ይሰራል? ቀህዋ ነው እንጂ